ፍቅርና ኤርሜላ ሩትዬ ተስማምተው እንግዲህ አብርሃምን ጉዱን ሊያፈሉት ነው እንደምታዩት ማለት ነውና ሶስቱ ሴቶች ተስማምቶ አብርሃምን ምን አይነት ቆሻሻ ወንድ እንደሆነ ሊያሳዩት ይገባል። ሴቶች ላይ መጫወት እንደሌለበት፣ የሰው ህይወት ላይ እቃቃ መጫወት እንደሌለበት፣ የሴት እድሜ ላይ መጫወት እንደሌለበት በተግባር ሊያሳዩት ይገባል ብዬ አስባለሁ። ፍቅር የመጣችው ምክንያት አላት። ታያላችሁ። ፍቅር የሆነ ነገር ታደርጋለች። በትዕግስት ብቻ ጠብቁ የእኔ ወርቆች ማለት ነው። ሰላም ቤተሰብ፣ እንዴት ናችሁ? እንዴት ቆያችሁ? እንዴት ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አሉላችሁ። ፈጣሪ የተመሰገነ ይሁን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ላይክ እያደረጋችሁ የነበራችሁ ደግሞ ሰብስክራይብ እያደረጋችሁ የነበራችሁ ደግሞ ላይክ እያደረጋችሁ ቪዲዮን እንድትቀላቀሉበትና እየጠየኩኝ እንግዲህ ዛሬ ደግሞ በአዲስ ነገር እንግዲህ አብርሃምና ፍቅር በቲክቶክ መጥተዋል እና እኔ ግን ማታ የሆነ አዲስ ነገር ይመስለኛል ፍቅር ሩቲን ባልሆነው ነገር እንድትናገራት አንፈልግም ብዙዎቻችን እና ፍቅር ለስራ ነው የመጣችው እናውቃለን። ከአብርሃም ጋር ትንሽ ሊያብዱ ነው ግን እንጂ አብርሃም አውቆ እንደዛ ያ ስራ መስራት ፈልገው ነው። ፍቅር ከቆየች ወይን 3 ቀን ወይን 4 ቀን ነው። ከዛ በኋላ ትንሽ ፕራንክ ነገር ምናምን አድርጎ ሰርቶ ዳግም ይመጣል። ጭቅጭቅ ምናምን ጉሩብ ፈጥሮ ይሰሩና ከዛ በኋላ ፍቅር ወደ ራሷ ተመልሳ ትሄዳለች። 100,000 እንድትገባ ነው ፍቅር ትስራ። ግን ሩትዬን አትካ፣ ልዑልዬን አትካብን እንጂ ትስራ ትለወጥ። እንኳን እሷ እንኳን ፍቅር ማለት ነው። ሄርሜላም ማንነቷ የማይታወቅ ሴትዮ ትናንትና መጣ 100,000 ገብታለች እና ትስራ፣ ልጇን ታሳድግ። እኔ በመምጣቷ ምንም እንትን አለው፣ ግን ንግግሯ ትናንት ትንሽ አናዶኛል። ልጇን እኔ ያሳድጋለሁ ስትል ነው የተከፋሁት እንጂ ሌላ ነገር ትስራ። ምክንያቱም ቆይ እኮ ጭቅጭቅ ከተጀመረ ስራ ካልሆነ ካይቀር ትደግሳም እንዴ? እሷ ብቻ ናት እኮ 100,000 እንኳን መግባት ያቃታት ማለት ነው። እቺ ኮቶታም ትላንትና መጣም የሰውን ህይወት እየበጠበጠች የሰውን ትዳር እያፈረሰች 100,000 ገብታለች። ስለዚህ ፍቅርዬም ትስራ ነው የምላችሁ ልጆቼ፣ አይመስላችሁም?